አርዕስተ ዜና። ፋኖ ከወልዲያ በቅርብ ርቀት የስቦ መምታት የውጊያ ታክቲክን ተጠቅሞ በወሰደው እርምጃም በርካታ የአገዛዙ ወታደሮችን ሙትና ቁስለኛ በማድረግ ድል ተቀዳጀም። የፋኖ አባላቱ የአገዛዙ ወታደሮችን ከወልዲያ ከተማ በከተማዋ ዙሪያ ጃርሳ መድኃኔዓለም ተብሎ ከሚጠራው አካባቢ ስበው ካስገቡ በኋላም 360 ዲግሪ በመክበብ እንዳይወጡና እንዳይሸሹ በማድረግ ዶግ አመድ አድርገዋቸዋል። የጥላት ብልጽግና ወታደራዊ ኃይል ወልዲያ ዙሪያን ጨምሮ በምስራቅ አማራ ቀጠና በፋኖ በሚወሰድበት ጠንካራ እርምጃም ለሰዓታት ቆሞ መዋጋት በማይችልበት ሁኔታ ተሽመድምዶ ከባድ የሆነም የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን እየተከናነበ ይገኛል። መረጃውን በዝርዝር አሰናድተነዋል፣ ታደምጦታላችሁ። በሰሜን አማራ ቀጠና ጭልጋ ወረዳ ጫንድባ ከተማ ዙሪያ ትላንት ከንጋት ጀምሮ እስከ እኩለ ሌሊት ገደማ ድረስ በተደረገ ውጊያ አንድ የሻለቃ አዛዥን ጨምሮ ከ15 በላይ የአገዛዙ ወታደሮች ሲገደሉ 10 ወታደሮች ደግሞ መማረካቸው ታወቀም። በውጊያው ሙትና ቁስለኛ እንዲሁም ምርኮኛ ከተደረጉ የጸረ አማራው ብልጽግና አገዛዝ ወታደሮች በተጨማሪ በቁጥር 20 ክላሽንኮቭ መሳሪያና ሌሎች ወታደራዊ ግብዓቶች በፋኖ ቁጥጥር ስር ውለዋል። የጥላት ኃይል ከደልጊና ከጩኸት እንዲሁም ከጭልጋ ተጨማሪ ኃይል ያስገባ ቢሆንም ነገር ግን ተልባ ቢንጫጫ በአንድ ሙቀጫ ሆኖ በፋኖ ተወግጧል። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። በሌላኛው መረጃችን አርበኛ ዘመነ ካሴ የታገቱ ንጹሃኖችን ማስለቀቁ ተነገረም። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ በተሳተፈበት ውይይት ለዓመታት በታጣቂዎች ታግተው የነበሩ 7 ሴቶችን ማስለቀቁ ታውቋል። አርበኛው በጉምዝ ታጣቂዎች ታግተው የነበሩ ንጹሃኖችን ነው ከታጣቂዎቹ ጋር በአካል ተገኝቶ ውይይት በማድረግ ማስለቀቅ የቻለው። መረጃውን በዝርዝር የምናስደምጣችሁ ይሆናል። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያ እነዚህንና የአማራ ፋኖ ብሔራዊ ንቅናቄ ትላንት ባካሄደው የፕሬስ ኮንፈረንስ ላይ ያስተላለፈው መልእክትን ጨምረን የዛሬ ጥር 28 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው የግንባር መረጃችን አለፍን። ፋኖ ከወልዲያ በቅርብ ርቀት በወሰደው የስቦ መምታት የጦር ታክቲክ በርካታ የአገዛዙ ወታደሮችን ሞትና ቁስለኛ በማድረግ ድል ተቀዳጀም። የፋኖ አባላቱ የአገዛዙ ወታደሮችን ከወልዲያ ከተማ በከተማ ዙሪያ ጃርሳ ተብሎ ወደሚጠራው አካባቢ ስበው ካስገቡ በኋላ ነው ዶግ አመድ ያደረጓቸው። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ምስራቅ አማራ ኮር 1 አሳምነው ክፍለ ጦር ስር ከ4ኛና ከ5ኛ ሬጅመንት የተወጣጡ ጥቂት የፋኖ ኃይሎች ትላንት ጥር 27 2018 ዓ.ም የስቦ መምታት የውጊያ ታክቲክ ተጠቅመው በወሰዱት ብርቱ እርምጃ የጥላት ኃይልን አከርካሪ በመስበር ድል መቀዳጀታቸውን መረብ ሚዲያ ለማረጋገጥ ችሏል። በአሳምነው ስም የሚጠሩትና በአሳምነው ስም እየፎከሩ የጥላት ምሽግን የሚንዱት የፋኖ አባላቱ ጥላትን በተደጋጋሚ ጊዜ በመቱበት ወልዲያ ዙሪያ ዛሬም የፋሽስቱ ሰራዊትን በአፈሙዝ እሳት ገርፈው ቀብረውታል። የጥላት ኃይል ከየእጁ ገነት ወልዲያ መነሻውን አድርጎ በከተማዋ ዙሪያ ጃርሳ መድኃኔዓለም ተብላ ወደምትጠራው አካባቢ ያቀና ሲሆን የፋኖ አባላቱ መንገድ ከፍተው አሳልፈውታል። አገዛዙ ኃይል ወደ ቀጠናው የገባው ከወልዲያ ከተማ መቻራ ሜዳና ኢንዱስትሪ መንደሩ ላይ በተጠመደ የከባድ መሳሪያ ሽፋን ተጠቅሞ ነው። የአገዛዙ ወታደሮች ጃርሳ ከደረሱ በኋላ የተተናኮሳቸው ኃይል ባለመኖሩ ድንጋጤና ጥርጣሬ ተጋብቶባቸው በአስቸኳይ አካባቢውን ለቀው ወደ ወልዲያ ለመፈርጠጥ ሲሞክሩ የፋኖ አባላቱ መግባት እንጂ መውጣት የለም በሚል የጥቃት ዶፍ አውርደውባቸዋል። በዚህም በርካታ የአገዛዙ ወታደሮች ሙትና ቁስለኛ የተደረጉ ሲሆን ከወልዲያ መቻሬ ተጠምዶ ሲሰጣቸው በነበረው የከባድ መሳሪያ ሽፋን ተጠቅመው ሙትና ቁስለኛቸውን ተሸክመው ወደ ወልዲያ ከተማ ፈርጥተዋል። የጥላት ብልጽግና ወታደራዊ ኃይል ወልዲያ ዙሪያን ጨምሮ በምስራቅ አማራ ቀጠና በፋኖ በሚወሰድበት ጠንካራ እርምጃ ተሽመርምሮ ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን እየተከናነበ ይገኛል። ወደ ሌላኛው መረጃችን አለፍን። በሰሜን አማራ ቀጠና ጭልጋ ወረዳ ጫንድባ ከተማ ዙሪያ ትናንት ከንጋት ጀምሮ እስከ እኩለ ሌሊት ገደማ ድረስ በተደረገ ውጊያ አንድ የሻለቃ አዛዥን ጨምሮ ከ15 በላይ ያገዛዙ ወታደሮች ሲገደሉ ከ10 በላይ ወታደሮች ተማረኩም።
የጠላት ኃይል ከደልጊና ከጨዋይት እንዲሁም ከጭልጋ ተጨማሪ ኃይል ያስገባ ቢሆንም ነገር ግን ተልባ ቢንጫጫ በአንድ ሙቀጫ ሆነው በፋኖ ሲወቀጥ አድረዋል። በአርበኛ ሸርብ አሸነፍ የሚመራው ዞብል ጃኖ ክፍለ ጦር በጭልጋ ወረዳ በጫንድባ ከተማ ዙሪያ ከባድ ተጋድሎ ሲያደርግ መዋሉን ጣቢያችን መረብ ሚዲያ በትላንት ምሽት ዜና ወጃው መዘገቡ አይዘነጋም። ውጊያው ከትላንት ጥር 27 2018 ዓ.ም ንጋት ጀምሮ እስከ እኩለ ሌሊት ድረስ የዘለቀ ሲሆን በዚህም የፋኖ ጠንካራ አቅም የታየበትና በአንጻሩ ደግሞ አገዛዙ ያሰለፈው ብዛት ያለው ኃይል የፋኖን ጥቃት መመከት አቅቶት ከአንድ ቦታ ቆሞ መዋጋት አልችል ብሎ የተሽመደመደበት ሁኔታ በገሃድ ታይቷል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 202ኛ ኮር አካል የሆነው ዞብል ጃኖ ክፍለ ጦር ከጥላት ጋር ትንቅንቅ እያደረገ ለነበረው በጌ ምድር ክፍለ ጦር ተወርሮ በመድረስ በጋራ ሆነው በጥላት ላይ መብረቃዊ እርምጃ ሲወስዱበት አምሽተዋል። የቀጠናው መልክዓ ምድር የእጃቸው መዳፍ ያክል የሚያውቁት የፋኖ አባላቱም ከምሽግ ምሽግ እየተወረወሩ የጥላት ኃይል ተሽመድምዶ ይዞታውን በመልቀቅ ሰፋፊ ቀጠናዎችን ለቆ እስኪፈረጥጥ ድረስ ነው ጥቃት የፈጸሙበትም። በዚያው ውጊያ አንድ የሻለቃ አዛዥን ጨምሮ ከ15 በላይ የአገዛዙ ወታደሮች ሲገደሉ 10 ወታደሮች ደግሞ ተማርከዋል። በአውደ ውጊያው ሞትና ምርኮ ከተደረጉት በተጨማሪ በርካታ ወታደሮች ቆስለው ለሕክምና ወደ ጭልጋ ሆስፒታል መወሰዳቸው ታውቋል። በተጨማሪም በቁጥር 20 ክላሽንኮቭ መሳሪያ፣ 350 የብሬን ተተኳሽ፣ 500 የክላሽ ተተኳሽ እና ሌሎች ወታደራዊ ግብዓቶች በፋኖ ቁጥጥር ስር መዋላቸውን ነው መረብ ሚዲያ ለማረጋገጥ የቻለው። ወደ ሌላኛው መረጃችን አለፍን። አርበኛ ዘመነ ካሴ በጉምዝ ታጣቂዎች ታግተው የነበሩ 7 ንጹሃኖችን ማስለቀቁ ተነገረም። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ በተሳተፈበት ውይይት ለዓመታት በታጣቂዎች ታግተው የነበሩ ሴቶችን ማስለቀቅ ችሏል። በመተከል ቀጠና በተለያዩ ጊዜ በነበሩ አገዛዙ በፈጠራቸው ግጭቶች ምክንያት በርካታ የአማራ ተወላጆች ሲፈናቀሉ፣ ሲጨፈጨፉና ሲታገቱ የቆዩ መሆኑ ይታወቃል። አርበኛ ዘመነ ካሴ በቀጠናው ካሉ ታጣቂዎች ጋር ባደረገው ውይይት ባለፉት ዓመታት በተከታታይ በተከሰቱ በእነዚህ ግጭቶች አጋጣሚ እስከ 4 ዓመታት ድረስ ታግተው የቆዩ 10 ያህል ንጹሃኖችን ማስለቀቅ ችሏል። በቀጠናው ከሚንቀሳቀሱት የታጠቁ ኃይሎች ጋር ቀናትን የወሰደ ውይይት ያደረገው አርበኛ ዘመነ ካሴ ንጹሃንም ከታገቱበት ቦታ ተረክቦ ወደ መኖሪያ ቤታቸው መሸኘቱም ታውቋል። አርበኛ ዘመነ ካሴ በዕለቱም ተከታዩን መልእክት አስተላልፈዋል። እኛ አማራዎች ሰው ከሚፈጥረው የፖለቲካ ክፋትና ጸረ አማራ ርዕዮት ጋር እንጂ ከሰው ልጆች ጋር ጸብ የለንም። ሰው ክቡር ነው። ርዕዮታችንም የሚቀዳው ከዚህ አስተሳሰብ ባህሪ ነው። እናም የቤኒሻንጉል ጉምዝ ህዝብን ጨምሮ የትኛውም ህዝብ ወገናችን ነው። ስለዚህ በመተከል በጉምዝና የአማራ ህዝብ መካከል፣ በሽናሻና የአማራ ህዝብ መካከል፣ በቤኒሻንጉልና የአማራ ህዝብ መካከል መገዳደልን ሊዘራ የሚሞክረውን የረዥም ጊዜ ጥላትን አስተሳሰብ እየነቀል ነው። በቦታው ፍቅርና አብሮነትን እየተከል ነው። በዚህም የተነሳ ከድርጅቶች ጋር ጥሩ መቀራረብ ፈጥረናል። በመሆኑም በተለያዩ ጊዜ በተነሱ ግጭቶች ምክንያት በጉምዝ ኃይሎች ከስራ ቦታቸው ታፍነው እስከ 4 ዓመታት ታግተው የቆዩ 10 የአማራ ተወላጆችን ማስመለስ ችለናል። በዚህ ወቅት እህቶቻችንን ተረክበን ወደ ቤተሰቦቻቸው እየላክን እንገኛለን። ይቀጥላል ብሏል። የአማራ ፋኖ ብሔራዊ ንቅናቄ የተለያዩ ማንነት ካላቸው ኃይሎች ጋር የሚያደርገውን የአጋርነትና የትብብር ስራ አጠናክሮ የሚቀጥል ሲሆን በዚህ ረገድ ድርጅቱ በኢትዮጵያ ህልውና፣ በህዝቦች አብሮነትና በአገዛዙ የጋራ ጠላትነት ላይ የተመሰረቱ ተጨባጭ ስራዎችን አጠናክሮ እንደሚቀጥል ተነግሯል። ድርጅቱ በበኩሉ የአማራ ህዝብ የሰላም፣ የአንድነት፣ የአብሮነት እሴቶችን በሚያጎለብት መንገድ በሁሉም ማዕዘናት ለሚኖረው ህዝባችን ደህንነት አስፈላጊውን ሁሉ ማድረጋችን እንቀጥላለን ብሏል። የተከበራችሁ አድማጭ ተመልካቾቻችን የአማራ ፋኖ ብሔራዊ ንቅናቄ ትላንት ጥር 27 2018 ዓ.ም ምሽት ባካሄደው የዙም ኮንፈረንስ አመራሮቹ ያስተላለፏቸውን መልእክት የምናሰማችሁ ይሆናል። በቅድሚያም የአማራ ፋኖ ብሔራዊ ንቅናቄ ፖለቲካ ዘርፍ ኃላፊ አርበኛ ፕሮፌሰር ጌታ አስራደ ያስተላለፈውን መልእክት እናሰማችሁም። አንድነቱን ለማምጣት ረዥም ጊዜ የወሰድነው የአመራር ምደባ ለማድረግ ሳይሆን የድርጅቱን ዓላማና ግብ በግልጽ ለማስቀመጥ ነው። ባቡሩ በትክክለኛው ሀዲዱ ላይ እንዲጓዝ ብዙ ክርክሮችንና ውይይቶችን አደርገናል። በትግሉ ውስጥ የነበረው የርዕዮተ ዓለም፣ የመድረሻና የግብ ልዩነት የመሳሰሉትን ጉዳዮች በመቋጨት የጋራ አቋም ይዘናል። ትግሉ የሚመራው በሰለጠነ ድርጅታዊ አሰራር ነው። ይህ የድርጅቱ ዘላቂነት ማረጋገጫ ነው። ከዚህ በኋላ 2 ትግል አለ። አንድም የነጻነት ትግሉን መቀላቀል መደገፍ፣ አንድም ደግሞ ከጥላት ጋር መሰለፍም።
የአማራ የወሰንና የማንነት ጉዳዮች ለድርድር የማይቀርቡ በድርጅታችን በግልጽ የተቀመጡ ቀይ መስመሮች ናቸው። በዚህ ጉዳይ አማራን አሳልፈው ለሸጠ ቡድን የቆሙ አክቲቪስቶች ግን ምላሽ አንሰጥም። የአማራ ወሰንና ማንነት ዛሬ አርበኛ ዘመነ ካሴ፣ አርበኛ ምሬ ወዳጆ፣ አርበኛ መከታው ማሞ፣ አርበኛ ሀብቴ ወልዴ ሚዲያ ቀርቦ የእኛ ነው እንዲሏችሁ አትጠብቁም። የእኛ ዓላማ ከዚህ በላይ ነው። ይህ አጀንዳ በብአዴን መልእክት የተላከ ነው። እኛ ይህን ሁሉ በመረዳት በረሃ የወጣን ታጋዮች ነን። በትግሉ የኖሩ እንጂ ለትግሉ ያልኖሩ አሉ። ከዚህ በኋላ አርበኛ ምሬን፣ ዘመነ፣ መከታው፣ ደረጀ ማንም እየተነሳ ስማቸውን ሲያጠፋ ማየት አንፈልግም። መንግስት ይመጣሉ የሚላቸው የሄዱት ዋጋ ይከፍላሉ፣ የሚሄዱ ካሉም እነሱ ያስቀመጧቸው የነበሩ ናቸው ማለት ነው። ይህንን ንግግር የተናገረው በአማራ ፋኖ ብሔራዊ ንቅናቄ ፖለቲካ ዘርፍ ኃላፊ የሆነው አርበኛ ፕሮፌሰር ጌታ አስራደ ነው። በቀጣይ ደግሞ የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር የሆነው አርበኛ መከታው ማሞ ያስተላለፈውን መልእክት ከብዙ በጥቂቱ የምናቀርብላችሁ ይሆናል። የአማራ ሕዝብ ለብዙ ዘመናት ደሙን እያፈሰሰ አጥንቱን እየከሰከሰ ባቆያት ሀገር አልባ እንዲሆን በጥላቶቹ ተፈርዶበት ለ5 10 ዓመታት በብዙ ስቃይና ግፍ ውስጥ አልፏል። ይህንን የሀገር ባለውለታ የሆነውን ሕዝብ እንደ ጥላት እንዲፈረጅ ሁሉም እንዲጠላውና በሀገሩ ተቅበዝባዥ እንዲሆን ብዙ የሐሰት ትርክትን ከመተረክ አልፎ የጥላቻ ሐውልትን በመገንባት ወገኖቹ እንደ ጥላት እንዲታይና እንዲበተን በማድረግ በገፍ እንዲጨፈጨፍ ሆኗል። ይህንን የህልውና አደጋ እንደ ህዝብ ለመመከት የሚያስፈልገው አንድ ድርጅት ወይንም ተቋም በመሆኑ ከብዙ ልፋትና ጥረት በኋላ ድርጅታችን አፋብን ተመስርቷል። ይህ ድርጅት እንዲመሰረት ትልቅ ሚና ለተወጣችሁ ወገኖቻችን እንዲሁም ታዛቢ ሽማግሌዎች በታላቁ የአማራ ህዝብ ስም እንኳን ደስ አላችሁ ልላችሁ እወዳለሁ። የድርጅት አማራን ብሎም ኢትዮጵያን የሚያሻገር ድርጅት ነውና ሁሉም ፍትህን የሚናፍቅ ወጥቶ መግባትን የሚናፍቅ ህዝብ ድርጅታችንን እንዳይን ብሌኑ እንዲጠብቀው መልእክት አስተላልፋለሁ ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ። አሁን ደግሞ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊ የሆነው አርበኛ ጠበቃ አስረስ ማረ ዳምጤ ያስተላለፈውን መልእክት የምናቀርበው ይሆናል። ድርጅት የፈጠርነው 2 ድርጅቶችን አክስመን ነው። እጅ ለመስጠት ድርጅት አልመሰረትንም። በኢትዮጵያ አንድነትና በአማራ ህዝብ ህልውና ላይ በጥልቀት በመወያየት አንድ አይነት መስመር ፈጥረናል። ከቅድመ ውይይቱ በፊት 90% በላይ ተመሳሳይ አቋም በመያዛችን ወደ አንድ እንድንመጣ አድርጎናል። የመሰረትነው ድርጅት የጋራ አመራር የሚከተል ነው። በየ3 ወራት ግምገማ ያደርጋል። በየዘርፉ ያሉት አመራሮችም አፈጻጸማቸው ታይቶ የስራ ሽግሽግ ያደርጋሉ። በህገ ደንቡ ላይ ያስቀመጥናቸው ደንቦችም የድርጅቱን ዘላቂነትና አስተማማኝነትን የሚያረጋግጡ ናቸው። የስነ ስርዓትና ቁጥጥር ኮሚቴዎችም ተጠያቂነትን ለማስፈን በአግባቡ ተደራጅተዋል። በኢትዮጵያ ህልውና አንድነት ላይ የተዛባ አቋም የለንም። የሁሉም ኢትዮጵያውያን አብሮነት ይገደናል። አብይ አህመድ ለኢትዮጵያውያን የሚጠቅም አገዛዝ ባለመሆኑ ሁሉም ኢትዮጵያዊ በጋራ ተረባርበው ሊጥለው ይገባል ብለን እናምናለን። ትብብርን በተመለከተ ግን ኢትዮጵያውያን ብቻ ሳይሆን የአፍሪካ ቀንድ ሀገራትም ጭምር ፋኖን መተባበር አለባቸው። የአመራር አንድነትን በተመለከተም እዞች በተሰጣቸው ኮታ እኩል ምደባ ተሰጥቷቸዋል። እጅ ለመስጠት ድርጅት አልመሰረትንም። ድርድርን በተመለከተ አገዛዙ የአማራን ህዝብ ጥያቄ ያለ ጠመንጃ ለመመለስ ዝግጁ መሆኑን ስናረጋግጥና አስፈላጊ ሆኖ ስናገኘው ያኔ የምናስብበት ይሆናል። ይህንን የተናገረው በአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ኃላፊ አርበኛ ጠበቃ አስረስ ማረ ዳምጤ ነው። የተከበራችሁ የምረብ ሚዲያ ቤተሰቦች ለዛሬ ጥር 28 2018 ዓ.ም ይዘናቸው የነበሩት መረጃዎቻችን እነዚህን ይመስላሉ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። ቸር ቆዩ።